የዮሐንስ ወንጌል ምዕራፍ 7 እንዲህ ይነግረናል። ከዚህ በኋላ ኢየሱስ አይሁድ ሊገድሉት ይፈልጉ ስለነበር በአይሁድ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር። የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞች ደቀ መዛሙርትህ ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ። ራሱ ሊገለጥ እየፈለገ በስውር የሚሰራ የለምና እነዚህም ብታደርግ ራስህን ለዓለም ግለጥ። ወንድሞችስ እንኳ አላመኑበትም ነበርና። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም፣ እኔ ግን ሥራውን ክፉ መሆኑን መሰክርበታለሁና እኔን ይጠላኛል እያልችሁ ብዙ ጊዜ ስለኛ አትሰሙም? ብዙ እኛን ምሳሌ የምናደርገው ትምህርቱን ስንማር በእኛ በእውነት መስካሪዎች የዓለምን ዕጣ ፈንታ በእግዚአብሔር ቃል ምን እንደሚመስል ስንመሰክር ሁሉም ስለሚጠላን ከብርሃን የሆነውን ነገር ለመግለጽ ምሳሌ የምናደርገው በአብዛኛው ራሳችንን በእኛ ላይ ሁሉም ስለሚፈጸም በእኛ ላይ ዘመቻ ስለሚከናወን ለምን በግልጽ አይናገሩም? ለምን በግልጽ ወጥተው አይመሰክሩም? የሚባልም ይነገረናል። በእኛ ላይ እኮ ይነገራል። ተደብቀው ነው እንደሚሰሩት፣ ተሰውረው ነው እንደሚሰሩት እንባላለን። ሰማችሁት እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔ ዓለም አምላክ ከዚህ ሲመጡ ወደዛ አገር ይሸሻል፣ ከዚህ ሲሄዱ ወደዛ ይሄዳል፣ ፈቅ ይላል። አንዳንዴም ሊገለጥላቸው አይፈልግም። ይኸው በዚህ በቃሉ እንደምትሰሙት እነሱ ተቃዋሚዎቹ ለምን ለሕዝብ ተገልጠህ እንዲነኛ አትልም እያሉ ሲወተውት ጊዜ ገና ነው፣ አልደረሰም። እርግጥ ጊዜያችሁ ለእናንተ የተመቸ ነው፣ ዘወትርም የተመቸ ነው። ዓለም እናንተን ሊጣላ አይቻለውም፣ ምክንያቱም የዓለም ገንዘብ ናችሁ። ዓለም ምንዝርናን ይወዳል፣ እናንተም ያው ናችሁ። ነቃፊ ናችሁ፣ ተቺ ናችሁ፣ ነፍሰ ገዳዮች ናችሁ። ይህንን ሁሉ ዓለም ይወዳል። ዘራፊ ነጣቂ ናችሁ፣ ገንዘብ ወዳዶች ናችሁ፣ ትዕቢተኞች ናችሁ። ይህ ሁሉ ዓለም የሚወደው ነው። እናንተን እንዴት ይጠላል? እናንተ እኮ በጥላቻ የተሞላችሁ እኔን ራሴን ልታጠፉ የምትፈልጉ ናችሁ። ስለዚህ እናንተን የሚነካ የለም። ለእናንተ ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም። እኔ ግን ሥራውን ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። ይህ እውነት አይደለም ወገኖቼ? በዚህ ልናረጋግጥ የምንችለው አንድ ትልቅ ነጥብ አለ። ዛሬ እኛንም እንዲሁ እያሉን ስላለ እኛ ላይ ሁሉ ዘመቻ ሲካሄድ ከእውነት መቆማችንን የሚያረጋግጥልን ቢኖር ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይና ሐዋርያት ላይ ሁሉ እንደዘመቱባቸው እኛም ላይ ዛሬ ዘመቻ ይካሄዳል። እኔ ግን ሥራውን ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንም አላቸውና በገሊላ ቀረ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያ ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ።
አይሁድም እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበር። አያችሁ፣ አይሁድ እንደ ሥራ ይዘውት ነበር ጌታን ማሳደድ፣ የት ገባ የት ወጣ እያሉ። በሕዝብ መካከል ስለ እርሱ ብዙ ማንጎራጎር ነበረ። አንዳንዱም ደግ ሰው ነው ይላል፣ ሌሎች ግን አይደለም፣ ሕዝቡን ግን ያስታል ይሉ ነበር። ልክ እኛ ላይ ይሄም እንደሚፈጸመው ወገኖች፣ አሳቾች አይደለም እንባለው። አልፎ አልፎ አንዳንዶች ይሄ እውነት እኮ ነው የሚናገሩት፣ ይሄው እኮ ቀድሞ የተነገረው ነገር በእነሱ በመልእክት በምን የተላለፈው ይኸው ሲፈጸም እያየን ነው። እነዚህ ሰዎች እውነት ይኖራቸው ይሆን እንዴ ይላል። አንዳንዱ ኧረ እነዚህ አሳሳቾች ናቸው፣ ክፉ አታላዮች ናቸው፣ ከእውነት የሚያስወጧቸው ናቸው እያሉ ደግሞ የሚቃወሙ አሉ። ልክ ጌታን እንደሚቃወሙት ማለት ነው። አንዳንዶች ደግሞ የለም ይሄ ሰው ደህና ሳይሆን አይቀርም ብለው የሚገምቱ እንዳሉ ሁሉ ማለት ነው። ሌሎች ግን ሕዝቡን ያስታል ይሉ ነበር። ዳሩ ግን አይሁድን ስለፈሩ ማንም ስለ እርሱ በግልጥ አይናገርም ነበር። አያችሁ፣ መልካም የሚናገሩትም አይሁድን ስለሚፈሩ፣ ጸሐፍት ፈሪሳውያንን ስለሚፈሩ አይናገሩም ነበር። እውነቱን እንኳን ቢገነዘቡም ደፍሮ አይናገሩም ነበር። አሁንም በበዓሉ እኩሌታ ኢየሱስ ወደ መቅደስ ወጥቶ ያስተምር ነበር። አይሁድም ይህ ሰው ሳይማር መጻሕፍትን እንዴት ያውቃል ብለው ይደነቁ ነበር። ይህ በእኛም ሕይወት ውስጥ በአብዛኛው እኛ አናሳ በሆነው በማንታወቀው ዘንድ ይህንን ነው የምንባለው፣ ሳይማር መጻሕፍትን እንዴት። ምክንያቱም የተማረ ነው፣ ያነበበ ነው፣ የተመረቀ ነው፣ ወረቀት የያዘ የጨበጠ ነው፣ ከታወቀ ቦታ ምስክርነት ያገኘ ነው። ይሄ ነው እንግዲህ አዋቂ የሚባለው። እና እዚህ ቦታ ተምሯል ከሚባል ቦታ ማስረጃ የሌለን እኛ ይህንን ቃሉን እግዚአብሔር እንደፈቀደ በአንደበታችን እንዳኖረ በምንናገርበት ጊዜ ይህ እንዴት ሳይማር መጻሕፍትን አወቀ ብሎ ብዙዎች እኛንም እንዲሁ ይሉናል፣ ይደነቁም ነበር ይላል በጌታችን በመድኃኒታችን በኢየሱስ ክርስቶስ። ምክንያቱም እሱ ሲማር አላዩት፣ በሕግ አስተማሪዎች ዘንድ ቁጭ ብሎ አልተማረም እና ይሄ በጣም ይገርማቸው ነበር። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው አላቸው። አያችሁ፣ ከእግዚአብሔር የሆነ ትምህርት ሲገኝ ነው እውነት የሚሆነው። ትምህርቴስ ከላከኝ ነው እንጂ ከእኔ አይደለም። ይሄ ነው የኔ አይደለም፣ ከአብ ዘንድ የተሰጠኝ ነው። ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ብሆን ያውቃል፣ ለይቶ ከማን እንደመጣ ያውቃል። አያችሁ፣ ፈቃዴን ሊያደርግ የሚወድ ቢኖር ነው ያለው። ፈቃዴን ሊያደርግ የሚወድ ቢኖር፣ አያችሁ፣ የእግዚአብሔርን ፈቃድ ለማድረግ የሚወድ እርሱ ፈቃዱ በልቡ ውስጥ እስካለ ድረስ እግዚአብሔር መንገዱን ያመላክተዋል፣ ትምህርቱም ይገባዋል። የሚሰጠውም ትምህርትና ምስክርነት ሁሉ በሕሊና ውስጥ ይገባል። እግዚአብሔር መንፈስ ቅዱስ ተርጉሞና አብራርቶ ልቡ ላይ ያስቀምጥለታል፣ ሕሊና ውስጥ ይጨምርለታል፣ በሚገባ ይረዳል። ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ቢሆን ያውቃል፣ የመለየትና የማስተዋል ሕሊና ይሰጠዋል ነው። ከራሱ የሚናገር የራሱን ክብር ይፈልጋል። አያችሁ፣ ከራሱ የሚናገር የራሱን ክብር ይፈልጋል። የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱም አመፃ የለበትም። አያችሁ፣ የእግዚአብሔርን እውነት፣ የአብ የወልድ የመንፈስ ቅዱስን እውነት፣ የሥላሴን እውነት መድኃኒታችን ኢየሱስ ክርስቶስ ሲገልጠው
አያችሁ፣ ክብሩ ለማን ነው? ለአብርሃሙ ሥላሴ። ከራሱ የሚናገር የራሱን ክብር ይፈልጋል። የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱም አመፃ የለበትም ይላል። ሙሴ ሕግን አልሰጣችሁምን? ከእናንተ ግን ሕግን የሚያደርግ አንድ ስንኳ የለም። ልትገድሉኝ ስለምን ትፈልጋላችሁ? ሕዝቡ መለሱና ጋኔን አለብህ፣ ማን ሊገድልህ ይፈልጋል አሉት። አያችሁ፣ ጋኔን አለብህ ብለው ነው መድኃኒታችን ኢየሱስ ክርስቶስን የሚናገሩት፣ ደፍረው እዚህ ድረስ የሚሄዱት። ኢየሱስ መለሰ አላቸውም፣ አንድ ሥራ አደረጉ፣ ሁላችሁም ታደንቃላችሁ። አዎ አያችሁ፣ እግዚአብሔር አስደናቂ ነገርን ቸሩ መድኃኔዓለም መድኃኒታችን ኢየሱስ ክርስቶስ ብዙ ታምራትን ብዙ ነገሮችን ሲያከናውን ይደነቃሉ። መልሰው ደግሞ ይቃወሙታል። መልሰው ደግሞ በሱ ላይ እጅግ አጸያፊና ነውረኛ ንግግርን ይናገራሉ፣ ልበ ደንዳኖች ስለሆኑ። ስለዚህ ሙሴ መገረዝን ሰጣችሁ፣ ከአባቶችም ነው እንጂ ከሙሴ አይደለም። በሰንበትም ሰውን ትገርዛላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነስ ሰውን ሁለንተናውን በሰንበት ጤናማ ስላደረጉ ትቆጡኛላችሁን? አያችሁ ልዩነቱን። ስለ መገረዝ መልካም ነውና በሰንበት የሚገረዝ ብለው ፈቀዱ፣ በሕጉ ግን አይፈቅድም። መድኃኒታችን ኢየሱስ ክርስቶስ ግን ሰውን በሙሉ ሁለመናውን ወደ እውነትና ወደ ደህንነት ስለወሰደ የእውነትን መንገድ ስላስተማረና የመዳኛውን መንገድ ስለሰጠ ይነቅፉታል፣ ይተቹታል። ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ አላቸው። አያችሁ እንግዲህ ከኢየሩሳሌም ሰዎች አንዳንዶች እንዲህ አሉ፣ ሊገድሉት የሚፈልጉት ይህ አይደለምን? እነሆም በግልጥ ይናገራል፣ አንዳችም አይሉትም። አለቆች ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቅን፣ ነገር ግን ይህ ከወዴት እንደሆነ አውቀናል። ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም አያውቅም። እንግዲህ ኢየሱስ በመቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆን ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው። እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛልና አውቀዋለሁ ብሎ ጮኸ። ስለዚህ ሊይዙት ይፈልጉ ነበር፣ ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ከሕዝቡ ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያን ሕዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ሁልጊዜ ሊይዙት ነው፣ ሁልጊዜ ሊያጠፉት ነው፣ ሁልጊዜ ማሳደድ ነው። በቃ የአባታቸው የዲያብሎስ ልጆች ስለሆኑ ሥራቸውን ሁሉ በአመፅ ማከናወን ነው የሚፈልጉት። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም። አላያችሁ? ይሄ ነው በበጎ ሰዓት እግዚአብሔር ሲጠራ ያልሰማ፣ እግዚአብሔር ሲመክር ያላዳመጠ፣ ተመለሱ ንስሐ ግቡ ሲል የማይቀበል ጠማማና አስቸጋሪ ትውልድ ዛሬም በእኛ ላይ እየዘመተ እኛንም የሚያስቸግረን ትውልድ ይኸው እንደምታዩት በአገሪቱ ላይ ሁሉ መከራ ሲፈስበት ንስሐ የማይገባ ትውልድ የአባቶቹን ታሪክ ምን እንደሆነ እንኳ ተመልክቶ ተመልሶ ወደ ራሱ የማይመለስ እግዚአብሔር ወደሚያመለክተው ወደ ጥንታይቷ ወደ መሠረታይቷ የተዋህዶ እምነት የማይመለስ ይቅርታን የማይጠይቅ የማይጸጸት ትውልድ ነው ያለው። በሴራ በክፋት በተንኮል በምቀኝነት በዘረኝነት እጅግ ክፉ የሆነ ሴረኝነትን ተላብሰው እንደ ጥበብ ቆጥረውት እንደ አገዛዝ ቆጥረውት ሕዝብን የሚያጠፉ ዛሬ በዓይናችሁ ታያላችሁ። እንደነዚህ አይነቶቹ ናቸው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን ቸሩ መድኃኔዓለምን እንገላለን፣ እናጠፋለን፣ እናሳድደዋለን ብለው ጠዋትም ማታም እንደ ሥራ የያዙት።
እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄድና የግሪክን ሰዎች ሊያስተምር አለውን? እርሱ ትፈልጉኛላችሁ አታገኙም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድር ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔም የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። አያችሁ እንግዲህ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ነው የሚለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ ካደላደለ በኋላ ዋጋ ከከፈለ በኋላ እግዚአብሔር መንፈስ ቅዱስ ሲመጣ በምላት ሕይወት በውስጣችን እንደሚሞላ የሕይወት ውሃ ከውስጣችን እንደሚመነጭ ሲል ምን ማለት ነው? የእውነት መስካሪ ነው የምንሆነው። የእግዚአብሔርን እውነት ገላጭ ነው የምንሆነው። እንዲህ አይነት ሰው እኔን የሚቀበል የሚያምን ሰው የእውነት ምስክር፣ የብዙዎች ማዳኛ መንገድ፣ ለብዙዎች ከአፉ በሚወጣው ምስክርነት ብዙዎችን ከጥፋት የሚመልስ ወደ ሕይወት መንገድ የሚያመጣ ነው። ይህ ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ስለዚህ ከሕዝቡ አያሌ ሰዎች ይህን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ። ሌሎች ይህ ክርስቶስ ነው አሉ። ሌሎች ግን ክርስቶስ በእውኑ ከገሊላ ይመጣልን አሉ። እንግዲህ ይውላችሁ ዛሬ የምትሰሙት ክርክር እንደዛ ነው። የኢትዮጵያ ዓለም ብርሃን ምን ማለት ነው? የኢትዮጵያ ዓለም ብርሃን ማለት ብርሃናዊ የሆነው መልካሙን ምስራች ቃል፣ የእግዚአብሔርን ቃል፣ ከእግዚአብሔር የሆነውን እውነተኛ መልእክት ለሕዝቦች ለአዳም ዘር ሁሉ ማድረስ ነው። ብርሃንን መግለጽ ነው። የእውነትን መንገድ ማመላከት ነው። የቀደሙት የእግዚአብሔርን ቃል እያጣመሙ እያፈረሱ ቤቱን የንግድ ቤት እያደረጉ የክህደትና የመንፈቅና የጥፋት ቤት ሁሉ ካደረጉት በኋላ ሕዝቡን ወደ ጥፋት እየገፉት ለፍጹም ጨለማ ስላበቁት ይህንን ለመግፈፍ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረው፣ እንደመከረው፣ እንደነገረን ሁሉ የአብርሃሙ ሥላሴ ለእኛ ለምናምንቴዎች ለአናሳዎቹ እንደነገረን እነሆ ለእናንተ ማብሰር ሥራችን አድርገነዋል። የኢትዮጵያ ዓለም ብርሃን በሚል ብዙ ነገሮችን ስትሰሙ ኖራችኋል። አያችሁ፣ ብዙዎች በእኛ ጉዳይ ይከራከራሉ። ልክ በጌታ ጉዳይ እንደተከራከሩ ማለት ነው። ግማሹ ይደግፋል፣ ኧረ ግማሹ ከዚህ እንዴት ደግ ነገር ይወጣል፣ የታሉ ወዴት ጋ ናቸው ይላል፣ የለም ሐሰተኞች ናቸው ይላል። እንዲህ እርስ በርሱ ሲፋጭና ሲቋላ በእኛ ጉዳይ እኛ ርዕስ ሆነንለት ስለ እግዚአብሔር ቃል የሚነጋገረው እጅግ ብዙ ነው። እግዚአብሔር ይመስገን። ምን አለ በክፉም ይሁን በደጉ እግዚአብሔር እየተመሰገነ ነው። እንግዲህ ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ። ልክ ነው። ዛሬም ይህ ነው እየሆነ ያለው። በኢትዮጵያ ዓለም ብርሃን ጉዳይ ብዙዎች ክርስቲያኖች ተለያይተዋል። በሐሳብ የእኛን ሐሳብ የተረዱ እግዚአብሔር የመሰከረላቸው ለልባቸውም ያስረዳቸው እግዚአብሔር መንፈስ ቅዱስ ብርሃን አድርጎ የገለጠላቸው ተረድተውታል። እውነትን ተረድተዋል። ለእውነቱም ዘብ ሆነዋል። ሌሎች ደግሞ በልማድ የሚሄዱ
ትርፍና ኪሳራቸውን በስጋ ጥቅማቸው የሚመዝኑ ደግሞ ተቃዋሚ ሆነዋል። ለዚህ በእኛ ጉዳይ መለያየት ሆኗል። ከእነርሱም ይላል ቃሉ አንዳንዶች ሊይዙት ወደዱ፣ አዎ ነገር ግን እጁን ማንም አልጫነበትም ይላል። ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን መጡ። እነዚያም ያላመጣችሁት ስለምን ነው አሏቸው። ሎሌዎቹ እንደዚህ ሰው ማንም እንዲከቱ አልተናገረም ብለው መለሱ። አያችሁ፣ ሊይዙ የሄዱት ራሳቸው እውነቱ ልባቸውን ስለነካው ተለውጠው ነው። እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁን አሏቸው። አያችሁ፣ ተለውጣችኋል፣ ሰምታችሁታል፣ ልባችሁን ነክቶታል ማለታቸው ነው። ካለቆች ወይስ ከፈሪሳውያን በእርሱ ያመነ አለን? ለምንድን ነው እንዲያደረጋችሁት? እኛ አምነናል፣ እኛ እሱን ተቀብለናል፣ ተሳስታችኋል ነው የሚሉት። እና ይህ አባባል ለምን ይዛችሁት አልመጣችሁም? ይህን ሰው ሕጋችንን እያፈረሰ ነው። እኛ አሳሳች መሆኑን ነው የምናውቀው። እናንተ እንዴት ሄዳችሁ ትስታላችሁ? ተሳስታችኋል። ማድመጥ አይገባችሁም። ይዛችሁ ብቻ ማምጣት ነበረባችሁ ነው የነሱ ሐሳብ። ለምን ሊያጠፉ፣ ሊገሉ፣ ሊቆርጡ፣ ሊፈልጡ ነው የሚመኙት። እንግዲህ ወገኖቼ ምን ያህል ፈታኝ ወቅት ውስጥ እንደነበር መድኃኒታችን ኢየሱስ ክርስቶስ በዚህ በሚከናወን ድርጊት ብዙ ትማራላችሁ ብዬ አስባለሁ። ከእነርሱ አንዱ ግን በሌሊት ቀድሞ ደርሱ መጥቶ የነበረ ኒቆዲሞስ ምን ይላል? ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። አያችሁ እንግዲህ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። እንግዲህ መቼም ሰው ከውስጥ ስለ እውነት የሚናገር አይጠፋም። ሁሉም የሚበዙት አጥፊ ቢሆኑም አንድ በመሃል ደግሞ እውነትን የሚረዳ ሰው ይኖራል። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እሱም ሰውየው የገሊላ ሰው ሊሆን ይችላል። አያችሁ፣ የሚንቁ ናቸው። ጸሐፍት ፈሪሳውያን በዘር እየበተኑ የሚያዩ ናቸው። ከገሊላ ነህን? ከቢታንያ ነህን? ከዚህ ነህን? ዛሬ እንደሚባለው እንደምትሰሙት አንድ እውነትን ስለተናገረ ነው ይህን ሰው እንዲህ ዝቅ አድርገው በዘሩ መለኪያነት ከእናንተ ዘር እንዴት ነቢይነት ይወጣል አይልም። ሕጉ አይልም። አባቶቻችን አላሉም። ወደ ራሳቸው ፍላጎት ወስደው ለወንጀላቸው መሸፈኛ እንደሚያደርጉ ስለ እውነት ተሳስቶ እንኳ በማላቸው የሚናገር ሰው ካገኙ ደግሞ እንዴት እንደሚያሳፍሩት፣ እንዴት ቃሉን አጣሞ ተርጉሞ መምቻ እንደሚያደርጉት በዚህ ትረዳላችሁ። እያንዳንዱም ወደ ቤቱ ሄደ። ምዕራፍ 8 ንዝለቅ። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። አያችሁ፣ መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ይሄ ነው ችግሩ። አያችሁ፣ ለሕሊናቸው ክስ ሕሊናቸው ውስጥ
ውስጣቸው ምን ወንጀል እንደሚሰሩ ምን ጥፋት እንደሚሰሩ ተደብቀውም ሆነ በግልጽ ምን ጥፋት ውስጥ እንደሚያርፉ ምን ኃጢአት እንደሚያከናውኑ ያውቁታል። አያችሁ። እስቲ እናንተ ምንም ኃጢአት ያልሰራችሁ ከሆነ እስቲ እናንተ መጀመሪያ ከእናንተ ንጹሕ ነኝ የሚል ሰው ይውጣና እርምጃ ይውሰድ አለ። ሕሊና ነዋ ያዛቸዋ፣ ሕሊናቸው ደግሞ መንጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ ሕሊናቸው ወቀሳቸው። አያችሁ። እንደው ይሻላሉ መልበል በዛ ዘመን ሕሊናቸው እንግዲህ ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኞች አንድ እያሉ ወጡ። ዛሬ ግን ወገኖቼ ትንሽም እኮ ሕሊና ነው የጠፋው። ቁራጭ ሕሊና ነጥብ ሕሊና ናት የጠፋችሁ። እንደው ዞር ብሎ የሚመለከቱበት ሕሊና። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። እያችሁ ቸሩ መድኃኔዓለም፣ ቸር አምላክ፣ ቸር አዳኝ ወደ ተጎዱት ወደ ታመሙት በኃጢአት ተሰነካክለው ወደ ጠፉት ነው የመጣው እነሱን ሊታደግ። እነዛ በሙሉ ከሳሽ እንጂ አዳኞች አይደሉም። ከሳሾች በዚህ ዘመን እኛንም የሚከሱ ብቻ ናቸው ያሉት ወገኖቼ። በእኛ ሕይወት ላይ ጥፋትን ለማምጣት የሚከሱን አንዳች ሳናረጋቸው አንዳች ሳንበድላቸው ስለምን ይህን ታረጋላችሁ ብትሏቸው ስለ ቤተ ክርስቲያናችን፣ ስለ እምነታችን፣ ስለ ሕጋችን ይሏቸዋል። ሕጉን እያፈረሱ ቤተ ክርስቲያንን እያጠፉ ስለ ሕጋችን፣ ስለ ቤተ ክርስቲያናችን ይሏቸዋል። እነዚህ በሙሉ እውነትን የሚገልጹ የኢትዮጵያ ዓለም ብርሃን ማለት እውነትን የሚገልጽ መሆኑን ሕሊናቸው ያውቃል። ሕሊናቸው በሚገባ ይረዳል። ግን እንጀራ አሸንፏቸው እውነቱን በእንጀራ ምክንያት ቀብረው በዛ ቢቆሙ መልካም ነው። መልሰው እኛን ይከሳሉ። እኛ እንደገና ደግሞ አሳልፈው ለጠላት ለመስጠት ይደክማሉ፣ ይለፋሉ። ይህ ነው። በዚህችም ሴት ላይ ይሄ ነው የመጣው። ተሰብስበው ሊከሱ ነው የመጡት። በሕይወታቸው ከመክሰስ ውጪ ለሰው በጎን ነገር በማሰብ የማይታወቁ አጥፊዎች ዛሬም ሞልተዋል፣ ምድርን ከድነዋል። ኢየሱስም ምንድነው ያላት? እኔም አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ ነው ያላት። አያችሁ፣ ኃጢአት አትስሪ፣ ድጋሚ እዚህ ጥፋት ውስጥ አትገኝ ነው ያላት። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ይህ እንግዲህ እኛን የሚገልጸንም ይሄ ነው ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች ወገኖቼ፣ የእግዚአብሔርም የድንግልም ልጆች፣ እውነትን የተረዳችሁ ወገኖቼ፣ ወቅቱና ጊዜው እንደምታዩት እጅግ ፈታኝ፣ ስለ እውነት የቆመ እውነትን ያነገሰ ሰው በሙሉ እንደ ወንጀለኛ የሚሳደድበት፣ የሞት ፍርድ የተፈረደበት፣ በአጥፊ መንግስትና መንግስታቶች ከሱ ጋር በተሰለፉ ዘረኞች፣ ነቃፊዎች፣ አጥፊዎች እውነትን በሙሉ ቀብረው ጨለማን ያነገሱ በሙሉ ዘመቻ ላይ ናቸው። ብርሃን ምን እንደሆነ አያውቁትም። ስራቸው የጨለማ ነው። ምግባራቸው የጨለማ ነው።
ስለ እውነት በገለጽን ቁጥር እኛን ለመወንጀል ወደ ኋላ የማይሉ ናቸው። እኛን ለማጥፋት ሁሌ እንዳለሙ ናቸው። እኔ የዓለም ብርሃን ነኝ ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ያችሁ ኢየሱስ መለሰ አላቸው፣ እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣሁ ወዴትም እንዲሄድ አውቃለሁና ምስክርነቴ እውነት ነው። ያችሁ ካልተገለጠለት ሰው እግዚአብሔር ልቡን ካልቀየረለት እኮ ምንም ብትሉት እውነት አይገባው። እናንተ ግን ከወዴት እንደመጣው ወዴትም እንዲሄድ አታውቁም። ይሄ ነው በቃ። ልባችሁ ደንዳና፣ እውነትን የማትወዱ ክፉዎች፣ ጨካኞች፣ ሁሉንም ነገር በኃይልና በጉልበታችሁ ልትፈቱ የራሳችሁ ልታደርጉ የምትመኙ በገንዘባችሁ፣ በእውቀታችሁ፣ በሀብታችሁ፣ ባለችም ስልጣናችሁ ጭምር የምትመኩ ናችሁ ነው እንጂ ስለ እውነት የምትቆሙ አይደላችሁ። እውነትንማ ብታውቁ ኖሮ እኔንም ታውቁኝ ነበር ነው። እናንተ ሥጋዊ ፍርድን ትፈርዳላችሁ። ይውላችሁ እኔ በአንድ ሰው እንኳ አልፈርድም። ይሄ ነው ይውላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊፈርድ አይደለም የመጣው። አሁን ጌታ ሲመጣ ምንድነው ያደረገው? ሊያድን ነው የመጣው። ለሰው ልጅ መድኃኒትን መዳኛን መንገድ ሊያቆም ነው የመጣው። ሊፈርድበት አልነበረም የመጣው። የሚፈርድብን ምንድን ነው? ስራችን ነው። እሱ ከጠፋንበት በንስሐ እንድንመለስ፣ እሱም በማመን የሚገኘውን ሕይወት እንድናገኝ፣ እንድናተርፍ፣ ከጨለማ ከዲያብሎስ እስራት ነፃ እንድንወጣ ነው የመጣው። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው ያለው። አያችሁ እንግዲህ እውነት የሆነው ፍርድ ግን ይመጣል። ያ ፍርድ ደግሞ ከአባቴ ከማውቀው ከላከኝ ከአብ ዘንድ ነው። ከአብ ከወልድ ከመንፈስ ቅዱስ። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል አላቸው። አያችሁ በማስረጃው ነው የሚነግራቸው። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። እንግዲህ አባትህ ወዴት ነው አሉት። ኢየሱስ መልሶ እኔንም ወይም አባቴንም አታውቁም። አያችሁ አታውቁንም። እውነትን የማይፈልግ ሰው እኔንም አባቴንም አያውቅም ነው። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አላቸው። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ኢየሱስም ደግሞ እኔ ሄዳለሁ፣ ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። ከሞት በኋላ የሚገጥማቸውን ጥፋታቸውን ሲነግራቸው አይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገድላልን? እያችሁ ወዴት እንደሚተረጉሙት ወዴት እንደሚሄዱ እንጃ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ አልኋችሁ። እኔ እንደሆኑ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። አያችሁ ይሄ ነው እንግዲህ እውነቱ። እንግዲህ አንተ ማን ነህ አሉት። እስካሁን ይህን ሁሉ በሚነጋገሩበት ሁሉ አንተ ማን ነህ ነው። በንቀት ነው የሚያዩት። ትዕቢት ገንዘባቸው ስለሆነ፣ ንቀት ገንዘባቸው ስለሆነ አንተ ማን ነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርሁት ነኝ። ስለ እናንተ የምናገረው የምፈርደውም ብዙ ነገር አለኝ። ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን
ይህን ለዓለም እናገራለሁ አላቸው። ለዓለም አያችሁ፣ ለዓለም እናገራለሁ እውነትን። ስለ አብ እንደነገርኳችሁ አላስተዋሉም። ስለ አብ እንደነገራቸው አላስተዋሉም። ስለዚህ ኢየሱስ የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። መቼ? እውነቱ ሲገለጥ፣ ሁሉ ነገር ከተፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከሞተና ነፍሱን ከሰጠ በኋላ ቤተ መቅደስ ሁሉ ሲተረተር፣ ሰማይ ሲጨልም፣ ሁሉ ነገር ድብልቅልቁ ሲወጣ ያኔ እኮ አውቀዋል ወገኖች። በዚያን ጊዜ ታውቃላችሁ ነው ያላችሁ። የላከኝንም ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም አላቸው። ይህን ሲናገር ብዙዎች በእርሱ አመኑ። አያችሁ፣ እውነትን የሚፈልጉ ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። እናንተ በቃሌ ብትኖሩ። ዛሬም የምንመክራችሁ ወገኖች፣ የኢትዮጵያ ዓለም ብርሃን ቤተሰቦች በቃሉ መኖርን ማወቅ አለባችሁ። ይህ ሁሉ የምናስተምራችሁና የምንናገር ሁሉ በቃሉ እንድትኖሩ ነው። በምክሩ፣ በትእዛዙ፣ በፈቃዱ እንዲህ አድርጉ፣ እንዲህ አታድርጉ ባለው ሕጉ እንድትኖሩበት ነው። ሕይወት እንዲሆንላችሁ ነው። ይሄን የምታደርጉ ከሆነ ደግሞ ደቀ መዛሙርቴ ናችሁ፣ ገንዘቦቼ ናችሁ፣ ልጆቼ ናችሁ፣ አገልጋዮቼ ናችሁ፣ የእውነት ምስክሮቼ ናችሁ ነው የሚለው። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድም ስንኳ ከቶ ባሮች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ሥጋውያን ስለሆኑ በሥጋ ነው የሚተረጉሙት ወገኖቼ። የሰው ልጅ በኃጢአት ከታሰረ የኃጢአት ባሪያ ነው። እግዚአብሔር እየነገራቸው ያለው፣ ቸሩ መድኃኔዓለም እየነገራቸው ያለው ከኃጢአት እስራት ነጻ ትወጣላችሁ ነው ያላቸው። እነሱ ግን በሥጋ በሌሎች ገዢዎች ስለመገዛት ነው የሚያወሩት፣ ሥጋውያን ስለሆኑ ምንም አይነት ቁራጭ የመንፈስ ሐሳብ ስለሌላቸው። ኢየሱስ መለሰ እንዲህ ሲል፣ እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው አላያችሁ። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። አያችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አብ፣ ወልድ፣ መንፈስ ቅዱስ በሦስቱ ሐሳብ ውስጥ ያለውን እውነቱን ነው እያደረገ ያለው። እውነቱን ፈቃዱ የሆነውን የሥላሴ ፈቃድ የሆነውን ነው እያደረገ ያለው። ስለዚህ ይህን በማድረጉ ሊገድሉት ይፈልጋሉ። ለምን? እውነት ነዋ፣ ብርሃን ነዋ፣ ሕይወት ነዋ። እነሱስ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። ማን ነው የነዚህ አባት? ዲያብሎስ። አያችሁ፣ ዲያብሎስ ሐሰተኛ ነው። ዲያብሎስ ጨካኝ ነው። ዲያብሎስ ነፍሰ ገዳይ ነው። ስለዚህ የዲያብሎስ ልጆች ስለሆኑ ክፉን ሁሉ ከማድረግ ወደ ኋላ አይሉ። አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር። አያችሁ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኋችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ሥራ ታደርጋላችሁ አላቸው። እኛች ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው
እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። አያችሁ፣ ንግግሬን የማታስተውሉ ስለምንድን ነው አለ። ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። አያችሁ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ ከርኩሱ መንፈስ ከሐሰተኛው ከክፉ አድራጊው ናችሁ። ምንጫችሁም መሰረታችሁም የሆነው ያደጋችሁበት ክፉ ሥራ መስራት ነውና ከአባታችሁ አባት ሆኖ በክፋት ያሳደጋችሁ እርኩስ መንፈስ ዲያብሎስ የእሱ ልጆች ናችሁ ነው ያላችሁ። የአባታችሁንም ምኞት ልታደርጉ ትወዳላችሁ። አያችሁ፣ የአባታችሁ የዲያብሎስ ምኞት ምንድን ነው? እውነትን መግደል ነው። እውነት ደግሞ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስን ሊገድል ነው የሚፈልጉ፣ ሊያጠፋ ነው የሚፈልገው። ይህንንም አድርጓል። እርሱ ከመጀመሪያ ነፍሰ ገዳይ ነበረ ነው የሚለው። ይውላችሁ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ይውላችሁ እንግዲህ በዲያብሎስ የሚመራ በዲያብሎስ መንፈስ የተያዘ ሰው ሐሰተኛ ነው፣ ቀጣፊ ነው፣ አታላይ፣ አጭበርባሪ ነው። ውሸትን እንደ ሥራ ነው የሚያው። የዚህን ዘመን ሰዎች ተዋቸዋላችሁ አይደለም? ውሸተኞች ናቸው፣ ሐሰተኞች ናቸው። በመንግስት ደረጃ ያሉትም መሪዎቹም በቤተ ክርስቲያን ያሉትም ቤትም ያሉትም ውሸትን እንደ ሀብት ነው የሚናገሩት፣ እንደ ትልቅ ቅርስ ነው የሚያዩት፣ እንደ አትራፊ ነገር ነው የሚያዩት፣ እንደ ብልጠትና እንደ ዕውቀትም ነው የሚያዩት ሐሰትን መናገር። ይሄ ማን ያስተማራቸው? የሐሰት አባት የሆነው ዲያብሎስ ነው ያስተማራቸው። ስለዚህ የጨለማ ሰዎች ናቸው የምንለው በዚህ ነው። እኔ ግን እውነትን የምናገር ስለሆኑ አታምኑኝም። ይሄ ነው ዛሬ እኛን እንደማያምኑን ሁሉ፣ ዛሬ እኛ የምንናገረው እንደማያዳምጡ ሁሉ በፊታቸው እውነቱ እየተከናወነ ወገኖች፣ የዛሬ 16 ዓመት የዛሬ 15 ዓመት የዛሬ 10 ዓመት የተነገሩ ዛሬ ሲፈጸሙ አይናቸው ያያል፣ ግን አያምኑም። መሰረታቸው ውሸት፣ እድገታቸው ውሸት፣ ሐሰት፣ ክፋት ማድረግ፣ ተንኮል፣ እነዚህ ናቸውና እውነትን አያምኑም። እውነት የት እንዳለች አያውቋትም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው አላቸው። ምንም አላደረገማ፣ ንጹሕ በግ ነዋ። ምን ብለው ይክሰሱት? እውነት የምናገር ከሆኑ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። ይሄ ነው ዋናው ነጥብ ወገኖቼ። ከእግዚአብሔር የሆነ ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች ከእግዚአብሔር ስለሆናችሁ እኮ ነው የእግዚአብሔርን ቃል የሰማችሁት። አያችሁ፣ እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም አላቸው። ይህንን አሁን እኛ የምናስተምራቸውን ቃሎችም የምንመክራቸውን ምክሮችም መግለጫዎቻችንም ሊሆን ዘንድ የሚገባውን በመልእክቱ በእግዚአብሔር ፍርድ የተሰጠበትን ሁሉ ስንናገር እናንተ ከእግዚአብሔር ሆናችሁ ትሰማላችሁ። ከእግዚአብሔር ያልሆኑት ግን ክፋትን ብቻ ያነገሱ ሰዎች ግን አይሰሙም፣ ከእግዚአብሔር ስላይደሉ። አይሁድ መልሰው ሳምራይ እንደሆነ ጋኔንም እንዳለብህ በማለታችን እኛ መልካም እንል የለምን? አያችሁ ድፍረታቸው። ጋኔን አለብህ፣ በሐሰት ነው የምትናገረው፣ ጋኔኑ ነው የሚያስለፈልፍህ እያሉ ነው እኮ የሚሉት፣ የሚሰድቡት፣ የሚያዋርዱት፣ ዝቅም አድርገው የሚያዩት። ግን ራሳቸው ምንድናቸው? የዲያብሎስ ልጆች ናቸው። ኢየሱስም መለሰ እንዲህ ሲል፣ እኔስ ጋኔን የለብኝም። አያችሁ፣ ነገር ግን አባቴን አከብራለሁ፣ እናንተም ታዋርዱኛላችሁ። አያችሁ፣ ጋኔን ለህ ብለው ለሕይወት የመጣውን ሕይወታቸውን ሊታደጋቸው የመጣውን መድኃኒታችን ኢየሱስ ክርስቶስን ጋኔን ነህ ብለው ይሉታል። ዛሬም ዳኑ ንስሐ ግቡ ብለን
ከመድኃኒታችን ከኢየሱስ ክርስቶስ ከእግዚአብሔር መንፈስ ቅዱስ የተማርነውን እውነት በዚህ ክፉ ዘመን ሊሆን ስለሚገባው ስለሚመጣውም አደጋ ንስሐም ገብቶ ማምለጥ ስለሚቻልበት መንገድ ሁሉ ስንናገር እኛን ምንድነው የሚሉን? ሐሰተኞች፣ ጋኔን አለባቸው፣ ርኩስ መንፈስ አለባቸው፣ ውሸተኞች ናቸው፣ ቀጣፊዎች ናቸው እየተባልን እንባላለን። እኛንም ለማዋረድ ይኸው ጧት ማታ ይደክማሉ። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የሰሩትን ክፋት ዛሬም የነዛ ልጆች ናቸውና ያሉት ይህንኑ ይሰራሉ። እኔ ግን የራሴን ክብር አልፈልግም። የሚፈልግ የሚፈርድም አለ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። አያችሁ፣ ቃሌን የሚጠብቅ አያችሁ። ቅድሚያ መስማት ነው፣ ከሰሙ በኋላ ማመን ነው፣ ካመኑ በኋላ ደግሞ ቃሉን መጠበቅ ነው። ለዘላለም ሞትን አያይም። አይሁድ ጋኔን እንዳለበት አሁን አወቅን አሉት። ይውላችሁ አብርሃም ስንኳ ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስን ማን ልታደርጋለህ አሉት። ኢየሱስም መለሰ አለም፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትምም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆኑ፣ ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴትን አደረገ። አያችሁ፣ ይህ ነው ነጥቡ። አብርሃም በእምነት አሻግሮ የሚያይ ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደገባው ቃል መጥቶ በምድሪቱ ላይ ተመላልሶ ዋጋን ከፍሎ ሁሉን ነፃ እንደሚያወጣ ያምን ስለነበረ በዚህ ቃል ኪዳን የጸና ስለነበረ ቀኔን ያይ ዘንድ ሐሴት አደረገ። አያችሁ፣ ይህ እንደሚሆን አውቆ ሐሴት አደረገ፣ ተደሰተ ነው። አየም ደስም አለው ነው የሚለው። በእምነት አሻግሮ ስላየ እንጂ አብርሃም የት አለ? ጌታ ሲወለድ አለ? ከስንት ዓመታት በፊት አይደለም እሱ የሞተው? ግን ያችን የምትሆንበትን ቀን የምትፈጸምበትን ጌታ የመጣባትን ቀን ወደዚህ ምድር የመጣባትን ቀን እሱ በእምነት አይቷል። ሳይሆን በፊት ገና በሕይወት ሳለ ይህ ነገር የተፈጸመው ከብዙ ዓመቶች 100 ዓመታት 1000 ዓመታት ሁሉ ካለፉ በኋላ ነው። ግን አብርሃም ይህን ቀን አይቶ ነው ያለፈው። በእምነት አሻግሮ አይቶ ነው ያለፈው። አየም ደስም አለው እኮ ነው ያለው። አይሁድም ገና 50 ዓመት ያልሆነህ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። በቃ ደመደመላቸው ወገኖቼ። አብርሃም ሳይወለድ እኔ አለሁ አላቸው። አያችሁ፣ በአምላክነቱ በክብሩ በአብ በወልድ በመንፈስ ቅዱስ ስም በአንድነትና በሦስትነቱ እንዳለ ሥላሴ መጀመሪያ የነገር ሁሉ መጀመሪያ መጨረሻ የሌለው ማዕከልም የሌለው የነበረ ያለ የሚኖር መሆኑን ጊዜ በሱ ዘንድ የሌለ መሆኑን ጊዜ በሱ ፈቃድ ይወሰናል እንጂ ጊዜ በሱ እንደማይለካ ይህንን ሁሉ እውነት የሚገልጸውን ይህንን ቃል አስቀመጠላቸው። አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። እንግዲህ ወገኖቼ እነዚህን 2 ምዕራፎች አይተናል። በእነዚህ 2 ምዕራፎች ውስጥ ብዙ ነገር ተምራችኋል፣ ብዙ ነገር አውቃችኋል ብዬ ተስፋ አደርጋለሁ። የዮሐንስ ወንጌል ብዙ ምስጢራትን ነው የሚነግረን። ጌታችን መድኃኒታችን ኢየሱስ ክርስቶስ
ባለፈበት ባገደመበት በወጣበት በወረደበት መከራን ሁሉ በተቀበለበት ዘንድ ሁሉ ከሱ ሳይለዩ እሱን ሊጎዱ ጊዜያቸውን ሁሉ ዘመናቸውን ሁሉ የከደኑ ጸሐፍት ፈሪሳውያን መጨረሻ ምን ሆኑ? አዎ ፍርዳቸውን ነው የተቀበሉት። እውነቷንም በግልጽ ተፈጽማ ነው ያዩት። የዛሬዎቹም ወገኖቼ እንደዚሁ ነው የሚሆኑት። ሲነገራቸው የማይሰሙ ቢመክሯቸው የማያደምጡ ፍጹም በዲያብሎስ ተተብትበው የተያዙ ስለሆኑ ዛሬም ይኸው ትሰማላችሁ። በኢትዮጵያ ምድር ምን እየተሰራ እንዳለ፣ ምን አይነት ግፍ እንደሚፈጸም፣ ምን አይነት የዲያብሎስ ክፋት እንደነገሰ፣ ምን አይነት የጥፋት ዘመን ውስጥ እንዳለን ልብ ብላችሁ ሕዝብ ሲያልቅ፣ በረሃብ ሲፈጅ፣ በበሽታ ሲረግፍ ወገኖች፣ በጦርነት ሲያልቅ ራሳቸው ይህንን እየደገሱ ራሳቸው እየፈጠሩት ያሉ ገዢዎች እፍረት አይሰማቸውም። በአደባባይ ወጥተው በየሚዲያው በየቴሌቪዥን ጣቢያው ተኮልኩለው ሐሰትን እንደ ሥራ፣ ሐሰትን እንደ ሙያ፣ ሐሰትን እንደ መገልገያ መሳሪያ ቆጥረው እየዋሹ በሕዝብ ፊት መኖርን ዕድሜ ማርዘምን ነው የሚመኙት። ግን እየደቀቁ እየጠፉ እየሟሙ ውርደታቸውን እየለበሱ መጨረሻ ሲመኙት የነበረውን ሲያስቡት የነበረው ሁሉ መናና ጉም ሆኖ የማይጨብጡት ጉም ሆኖ ተበትኖ የሚቀር ሲሆን እነሱም ወደማይቀረው ሞታቸው ጥፋታቸው በክፉ አጠፋፍ ይጠፋሉ። ወገኖች ይህ ከእግዚአብሔር ለረጅም ዘመናት ለሺዎች ዓመታቶች በሙሉ ሲከናወን የነበረ በእግዚአብሔር ቃል መሰረት በሕዝቦች ላይ ሲፈጸም የኖረ እውነት ነው። ዛሬም ይሄ ነው የሚፈጸመው። በእርግጥ በመከራ ውስጥ ስላለን ፈተናው ከባድ ስለሆነ ተስፋ የመቁረጥ የመድከም የመዛል ብዙ ጉዳቶች የማስተናገድ ዕጣ ስለገጠመን ብዙዎቻችን ድካም ውስጥ ልንሆን እንችላለን። እግዚአብሔር ይመስገን ግን ብንደክም እንዳውም ያኔ ኃይለኞች እንሆናለን። በሥጋ ብንደክም ተስፋ ብንቆርጥ አንወድቅም። እግዚአብሔር ኃያሉ አምላክ የአብርሃሙ ሥላሴ ያነሳናል፣ ይተክለናል፣ ያኖረናል፣ ይጠብቀናል፣ ይደግፈናል፣ ወደ እውነት ሁሉ ይመራናል፣ በስተመጨረሻም ለድል ያበቃናል። እንግዲህ ወገኖቼ በወቅቱ አትታወቁ። ሊመጣ ያለው ይመጣል፣ ሊሆን ያለው ይሆናል። እኛ በእግዚአብሔር የምንታመን የእውነት ሰዎች ደግሞ በእግዚአብሔር እንደታመንን ጸንተን መቆም አለብን። በጊዜውም አለጊዜውም ስለ እውነት እየመሰከርን እውነትን ሁሉ ለሚያዳምጠን እየነገርን ራሳችንንም ደግሞ ከእውነት ጋር እንዳጣበቅን ከእግዚአብሔር እውነትና ፈቃድ ጋር ፍጹም ተጣብቀን በፈቃዱ በሐሳቡ ጸንተን በስራችን አስደስተ ነው። በእምነት ስራችን ወገኖቼ ልብ ብላችሁ እንድታዩ እፈልጋለሁ። በእምነት ስራችን ነው የምናስደስተው። አባታችን ሄኖክ በእምነት ስራው አስደስቶ ነው ሞትን ሳያይ የተወሰደው። ብዙ ወደ ኋላም ብትሄዱ ብዙ አባቶቻችን በእምነታቸው ስላስደሰቱት ነው እግዚአብሔር ረጅምን ዕድሜ ድልን ሰጥቶ በክብር ወደ እቅፉ የሰበሰባቸው። እኛም ገንዘቦች እኮ ነን። እኛም እንደነሱ በ9 ወር የተፈጠርን የእግዚአብሔር ፍጡሮች ነን። የልጅነትንም ክብር ያገኘን እድለኞች ነን። የነቢያትን የሐዋርያትን ድካምና ፍሬ
የሄዱበትን ጎዳና ሁሉ እነሱ ደክመው የዘሩበትን እርሻ እነሱ ደክመው ያለሰለሱትን እርሻ እነሱ ዋጋ ከፍለው ያጸኑትን እምነት በነጻ አግኝተናል። እግዚአብሔር ይመስገን። ማመን ብቻ ከኛ ይጠበቃል። ባመንበት ጸንተን ደግሞ ልንኖር ግድ ይሆናል። አትራፊ እንድንሆን፣ ባለ ክብር እንድንሆን፣ ደስተኞች እንድንሆን፣ የዘላለም ሕይወትን እንድናገኝ፣ ለትንሣኤውን በቅተን በእግዚአብሔር ፊት እንድንቦርቅ፣ እንድንደሰት፣ ለልጆቻችንም መልካምን እንድናወርስ፣ በረከትንም ለማውረስ እኛ ጸንተን ልንቆም ይገባናል። እንግዲህ ወገኖቼ ስለሰማችሁኝ ስላደመጣችሁኝ ከልብ አመሰግናችኋለሁ። እግዚአብሔር ይባርካችሁ። መታዘዝን፣ እውነትን፣ በእውነት መኖርን ሁሉ ለሕይወታችሁ መሰረት አድርጉት። በእውነት ተመላለሱ። በጊዜውም አለ ጊዜውም በእግዚአብሔር ጸንታችሁ በእውነት ላይ ቁሙ። እግዚአብሔር በነገር ሁሉ ይርዳችሁ። በዚህ ክፉ ዘመን ሁሉ ካለ አስከፊና መጥፎ ነገር ሁሉ ከሚፈትንም ነገር ሁሉ እግዚአብሔር አብዝቶ ይጠብቃችሁ። ቅድስተ ቅዱሳን ድንግል እናቴ በቤታችሁ በረከትን ትሙላ። ትባርካችሁ፣ ታማልዳችሁ፣ ታጽናናችሁ፣ ታበርታችሁ። ከዚህም በበለጠ ደግሞ በነገር ሁሉ ታስተምራችሁ። እግዚአብሔር በነገር ሁሉ ይርዳችሁ። አሜን። ወዘምሩ ለአምላክነ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ